የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አሁን የዓለም ጉዳይ ትንታኔ በስፋት የምንሰማበት ሰዓት ላይ እንገኛለን። መረጃዎቹን ሊያጋራን ደግሞ ባልደረባችን ሉሉ እንደዚህ ስቱዲዮ አለ። እንዴት አደርክሉ? እግዚአብሔር ይመስገን። እስከዳር እንዴት አደርሽ? እግዚአብሔር ይመስገን። ዛሬ እንግዲህ የምናነሳው ጉዳይ ያው እንኳን ዘንቦብሽ ድሮንም ጤዛነሽ ይባላል አይደል? የሩሲያና የኔቶ ጉዳይ ደግሞ እንደዚሁ እየሆነ ቀጥሏል። በእርግጥ ከዚህ በፊትም አሁን ላይ ከዩክሬን ጋር የገቡበት ጦርነት ዩክሬን ኔቶ አባል ሆናለሁ በሚል ጉዳይ የተነሳ እንደሆነ ሁላችንም እናስታውሳለን። አሁን ግን ጉዳዩ ከፍ ብሎ ሩሲያና የኔቶ አባል ሀገራት ጦርነት ውስጥ ሊገቡ ይችላሉና ቅድመ ዝግጅት እየተደረገ ነው የሚል ወሬ እየተሰማ ይገኛል። ያን ጉዳይ በስፋት ልታነሳ እዚህ ተገኝታል። መቀጠል ይችላል። መልካም እስከዳር ግን ወደዛ ከመግባታችን በፊት ምናልባት ለዛሬው ንግግራችን መግቢያ የሚሆነን የጀርመኑ መከላከያ ዋና አዛዥ ጀነራል ካርሰን ብሬየር የተናገሩት ንግግር ነውና ምናልባት እሱን ትንሽዬ እናድምጥና እንመለስ። I think it's a very serious threat. I've never seen a situation like this in my 40 years of service. It's really coming to a point where I must say we have to be prepared, and we have to be prepared to be ready to, of course, being able to defend ourselves, but at the same time to do deterrence, just to show Russia that it's not easy to have an attack against NATO territory. I think one of the biggest lessons, I would say, from the military side of this war in Ukraine እንግዲህ እስከዳር ቀደም ብለን በመግባችን ላይ እንዳነሳ ነው ሩሲያና ኔቶ ወደ ይፋዊ ጦርነት ሊያመሩ እንደሚችሉ ነው እየተገለጠ የሚገኘው። በሩሲያና በኔቶ ጥምረት አባላት አገራት መካከል ያለው ስንጥቃት ወይንም ደግሞ የነገሮች መካረር እየሰፋ እየሄደም ነው የሚመስለው አሁን ላይ። ለዚህም ማሳያችን ደግሞ አሁን ሩሲያ በሚቀጥሉት 4 ዓመታት ውስጥ ኔቶን ልታጠቃ እንደምትችል የጀርመኑ መከላከያ አዛዥ መናገራቸው ነው። የጀርመኑ መከላከያ ዋና አዛዥ ይህን ያሉት ቲንክ ታንክ በተሰኘ ዓለም አቀፍ የስትራቴጂ ጥናት በሲንጋፖር በተካሄደው የሻንግሪላ ዲያሎግ የመከላከያ ጉባኤ ላይ ከጉባኤው ጎን ለጎን ከቢቢሲ ጋዜጠኞች ጋር በነበራቸው ቃለ መጠይቅ ነው። ጀነራሉ ምን አሉ ስንል የምዕራቡ ዓለም ህብረት የኔቶ አባላት በሚቀጥሉት 4 ዓመታት ውስጥ ከሩሲያ ሊሰነዘር ለሚችሉ ጥቃቶች ራሳቸውን ማዘጋጀት አለባቸው ሲሉ ነው ያስጠነቀቁት። ጀነራሉ እንግዲህ ካርሰን ብሬየር ለቢቢሲ እንደተናገሩት ሩሲያ በመቶዎች የሚቆጠሩ ታንኮችን ያመረተች ሲሆን ከነዚህም ውስጥ ደግሞ አብዛኞቹ በኔቶ የባልቲክ ግዛት አባላት ላይ በ2029 ወይንም ደግሞ ከዚያ ቀደም ብሎ ለጥቃት ሊውሉ ይችላሉ። ምንም እንኳን በቅርቡ በሃንጋሪና በስሎቫኪያ መካከል የአመለካከቶች ልዩነት ቢኖሩም እንኳን የኔቶ ጥምረት አባል ሀገራት ወይንም የሰሜን አትላንቲክ ቃል ኪዳን ድርጅት በዩክሬን ጦርነት ላይ አንድ ሆኖ መቀጠል አለበት፣ ወጥ የሆነ አቋም ሊኖረው ይገባል ሲሉም ነው አበክረው የገለጡት። ጀነራሉ በሚቀጥሉት ሳምንታት በኔቶ አባል ሀገራት መካከል በመከላከያ በጀት ላይና በሌሎች ርዕሰ ጉዳዮች ላይ በኔዘርላንድ ደቡባዊ ክፍል ውስጥ በምትገኝ ሄገን ከተማ ይወያያሉ ተብሎ የተጠበቀ ባለበት ወቅት ነው ይህንንም መልእክት ያደረጉት። ጀነራሉ ብሬየር እንዳሉት ኔቶን በአገለገሉበት በ40 ዓመታት ውስጥ ከዚህ ቀደም አይተውት የማያውቁትን ከሩሲያ በጣም ከባድ የሆነ ስጋት ገጥመዋልም ነው ያሉት። በአሁኑ ወቅትም ደግሞ ሩሲያ በየዓመቱ ወደ 1500 የሚጠጉ ዋና የጦር ታንኮችን በማምረት ኃይሏን በከፍተኛ ደረጃ እየገነባችም ነው የምትገኘው ነው ያሉት። እያንዳንዱ ታንኮች ወደ ዩክሬን ጦርነት የሄዱ አይደለም፣ ነገር ግን ለአዲሱ የማይቀረው ጦርነት እየተከማቸ ነው ሲሉም ተናግረዋል። እንደ ኤሮፓያኑ ማቆጣጠር በ2024ም ሩሲያ ከ4 ሚሊዮን የሚበልጡ 152 የሚመጥናቱ ጥይቶችን ያመረተች ሲሆን ይህም በተመሳሳይ ሁሉም ወደ ዩክሬን የሚሄድ አልነበረም ሲሉ የጀርመንና የጥምረቱ አባል ሀገራት የጦር ተንታኞች ያደረጉትን ጥናት ጠቅሰው
ተናግረዋል። እናም በኔቶ የባልቲክ ግዛት አባላት ላይ ጥቃት የማድረስ ፍላጎት በትልቁ አለ። ለሱም ደግሞ እየተደረገ ያለ አዲስ የውጊያ ቁሳቁሶች የተመረቱ ነው ያሉት። እንደ ተንታኞቹ ግምትም ከሆነ ደግሞ በ2029 ትልቅ ጦርነት ይኖራል። ስለዚህም ለ2029 ጦርነት ዝግጁ መሆን አለብን። ይሄ የተንታኞች ግምት ነው። በእርግጥ ዋስትና ሊሆን ይችላል ወይ ከ2029 በፊት ወዲህ ሩሲያ ጥቃት ልትፈጽም አትችልም ለሚለው ምንድነው የሚሰጡት ምላሽ? ትችላለች ነው መልሴ። ምክንያቱም ይህ ቀጠሮ የተንታኞቹ እንጂ የሩሲያ አይደለም። በመሆኑ በየትኛውም ሰዓት ላይ አሁን ላይ ካለው የነገሮች መካረር አኳያ ጥቃቱን ልትፈጽም ስለምችል ራሳችንን ማዘጋጀት አለብን ሲሉ ተናግረዋል። ብዙዎችን አሁን ላይም ይህ ጉዳይ ሽብር ውስጥ ከቷል ወይንም ደግሞ ስጋት ላይ የጣለ ጉዳይ ነው። ይሄም ደግሞ ምክንያቱ ምንድነው? የኔቶ አባል ሀገራት ላይ አንዳች ጥቃት ከተከፈተ እጅግ በጣም አደገኛ የሆነው ጦርነት በሩሲያና አሜሪካ መካከል ይጀምራል የሚለው ነው። ምክንያቱም ደግሞ የሰሜን አትላንቲክ ቃል ኪዳን ድርጅት በአባል ሀገራቱ ስምምነት አንቀጽ 5 መሰረት ማንኛውም የአባል ሀገር ላይ ለሚደርስ ጥቃት ሌሎች አባላት በመከላከያ መረባረብ አለባቸው ስለሚል ነው። አንዱ የኔቶ አባል ሀገራት ጥቃት የሚፈጸምበት ከሆነ በስምምነታቸው መሰረት አንደኛው ለአንደኛው የመቆም የመከላከል እንዲሁም ደግሞ የተለያዩ ማዕቀቦችን የመጣል ጭምር ምንድነው ስልጣን ወይ ደግሞ ኃላፊነት ስለሚሰጥ ነው ይህ ስምምነት ማለት ነው። ጀነራሉም ደግሞ ሊቱዌኒያ፣ ፖላንድ እና ቤላሩስ ከሩሲያ ጋር የሚያዋስነውን የስዋሊክ ጋፕ እየተባለ የሚጠራውን አካባቢ ለጥቃት ከተጋለጡ ውስጥም ደግሞ አንዱ መሆኑንም ጠቁሟል። በዚህ ምክንያት ነው የባልቲክ ስቴቶች የሚባሉት እኚህ ሀገራት ከየትኛውም ሀገራት በበለጠ ተጋላጭ ናቸው ለሩሲያ በቀጥታ ሊሰነዘር በሚችሉ ጥቃቶች ሲሉ የተናገሩት። በጥቅሉ የባልቲክ ግዛቶች ለሩሲያ በአጠቃላይ የተጋለጡም ናቸው። ሩሲያ የአውሮፓ ኮሚሽንም ጨምሮ እንግዲህ 11 አባላት ያሉበትን የባልቲክ ባህር ሀገራት ምክር ቤት ለቃ መውጣቷም የሚታወስ ነው። እስከዳር ምክር ቤቱ ስዊድንና ፊንላንድን ጨምሮ 11 አባላት ነው ያሉት። ሩሲያ ከስብሰባው ለመውጣትም ገፊ ምክንያት እንደሆነ የተገለጸው በምክር ቤቱ ያለው ሁኔታ ጥሩ ባለመሆኑ ነው። ይሄም ደግሞ የአውሮፓ ህብረትና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል ሀገራት በምክር ቤቱ እኩል ውይይት እንዳይደረግ እንቅፋት በየጊዜው የሆኑ በመሆናቸው ነው ሲሉ የሩሲያ የውጭ ጉዳይ ሚኒስትር ማሳወቃቸው ይታወሳል። በዚህ መሰረት ሩሲያ ከዚህ ምክር ቤት መውጣቷ የሀገሪቱ ውጭ ጉዳይም ካስታወቁ በኋላ የባልቲክ ባህር ሀገራት ምክር ቤትን ሙሉ ለሙሉ ትታ ወጥታለች። ምክር ቤቱ ቀጠናው የጸጥታው የተጠበቀ ዘላቂና የበለጸቀ እንዲሁም ለማድረግ ነበር የተቋቋመው። በዚህ ምክር ቤት ውስጥ አባል የሆኑት ዴንማርክ፣ ኤስቶኒያ፣ ፊንላንድ፣ ጀርመን፣ አይስላንድ፣ ላትቪያ፣ ሊቱዌኒያ፣ ኖርዌይ፣ ፖላንድ፣ ሩሲያ፣ ስዊድን እና የአውሮፓ ኮሚሽን ናቸው። ምክር ቤቱ የተቋቋሙ በፈረንጆቹ መጋቢት 16 ቀን 1992 ነበረ በዴንማርክ መዲና ኮፐንሃግ ሲሆን አሁን ላይም ደግሞ ዋና መስሪያ ቤቱ በስዊድኗ ከተማ ስቶክሆልም ነው የሚገኘው። በተለይ ሩሲያ ከሶስቱ የባልቲክ ሀገራት በተለይ ከነዚህ ከባልቲክ ሀገራት መካከል ኤስቶኒያን፣ ላትቪያና ሊቱዌኒያን ባለስልጣናትን በአንድ ወቅትም በተፈላጊ ዝርዝር ውስጥ ማስገባቷም የሚታወስ ነው። ምክንያቱም ደግሞ የቀድሞ የሶቪየት ወታደሮች ሐውልቶችን እንዲጠፉና እንዲወገዱ አድርጓል በሚል ነበረ እና አሁን ላይም ደግሞ ኤስቶናውያን ስጋት ቢሰማቸው ይላሉ እኚህ ጀነራል ልክ ናቸው። ምክንያቱም እሳቱ ሲነድ ማየት ስለሚችሉ ነው፣ ወላፈኑ ስለሚያገኛቸው ነው፣ ጭሱም ሲጨስ በትክክል ማሽተት ስለሚችሉ ነውና ከየትኛውም ሀገራት በበለጠ እነዚህ የባልቲክ ሀገራት ለዚህ ጥቃት ተጋላጭ ናቸው ያሉት በዚህ ምክንያት ነው። በጀርመንስ ምናልባት ብትሉኝ ግን ምናልባት ከአድማስ በላይ ትንሽ ጭስ ብናይ እንጂ ብዙ ተጋላጭ አይደለንም ሲሉ ማስረድተዋል። የኔቶ ዋናም ጸሐፊም ደግሞ እንዳሉት ሩሲያና ኔቶ ወደ ይፋዊ ጦርነት ሊገቡ ይችላሉ ሲሉም ለይፋዊ ለኤፍፒ ተናግሯል ማለት ነው። ኔቶ ከሩሲያ ጋርም ደግሞ ወደ ይፋዊ ጦርነት እንዳይገባ በየዕለቱ በርካታ ጥንቃቄዎችን እያደረግን ነው። ምናልባት ግን ሁለቱ አካላት ወደ ጦርነት ከገቡ በታሪክ አስከፊ ጦርነት በአውሮፓ ምድር ይካሄዳልም ብለዋል እኚህ ጸሐፊ። ያስከዳል በጣም ከባድ ጉዳይ ነው። እንግዲህ ዓለማችን ወደ ሰላም መቼ ነው የምትመጣው እያልን ባለንበት ወቅት ሌላ ደግሞ ደም አፋሳሽ ጦርነት ይኖራል መባሉ ይከብዳል በጣም። ይሄኛው ደግሞ ከሁሉም እጅጉ በጣም ጠንካራውና ከባዱ ነው የሚሆነው።
ምክንያቱም አንዳቸው ካንዳቸው ጋር እንደምናየውም ደግሞ በተለይ አውሮፓ ሀገራት በዩክሬኑ ጦርነት ላይ የተለያዩ ድጋፎችን ለዩክሬን ሲያደርጉ ነበረ። ምናልባትም ደግሞ እንዳትገባ ደግሞ ሩሲያም ደግሞ ከፍተኛ ያው ግጭቶችን ጥቃቱንም እያደረገች ትገኛለች። እነዚህ ደግሞ ህብረት አባላት ውስጥ ደግሞ ያሉት ደግሞ አንደኛ በስምምነትም በህግም የተያያዙ ናቸው፣ የቃልም የተገባቡ ናቸውና ምናልባት አሁን የሩሲያ ጦርነት ተስፋፍቶ የኔቶን አባል ሀገራትን ወደ ማጥቃቱ የሚገባ ከሆነ አንዳቸው ካንዳቸው ጋር የተሳሰሩ ናቸው በስምምነት ደረጃ። ስለዚህ በየትኛውም አማራጭ ሰፊ ወደ መጠነ ሰፊ ወደ ሆነው ጦርነት ይገባሉ። እውነት ነው። ብቻ ለዓለማችንም ለሀገራችንም ሰላም እንመኛለን። አመሰግናለሁ ሎል። እኔ አመሰግናለሁ።